ቤተሰቦች ዛሬ ማለት ነው ሁላችንም እርግጠኛ ነኝ እፍር ያልንበት ቪዲዮ ነው ማለት ያፈርነው በማንም አይደለም በራሳችን በገዛ ምላሳችን ነው ያፈርነው። ትላንት እንግዲህ ሁለት ጎራ በጣም ተከፍሎ ነበር በአብርሽና በሩታ ሳይድ የነበረን ሁላ ማለት ነው። ዛሬ እንግዲህ በጣም አሳፋሪ ነገር ነው ያጋጠመን ማለት በጣም ደስ ብሎኛል ግን ማለት ነው እኛ ነን መሀል ቤት የተበላ ነው እያልኳችሁ ነው። እነሱ ሙድ እየያዙብን ነው ቤተሰብ ይኸውና ልንገራችሁ፣ እነሱ በደንብ ሙድ እየያዙብን ነው። እኛም መሀል ቤት አጣልተው እንግዲህ የሩታ ሳይድ የአብርሽ ሳይድ ሆና ነገር ተብሎ አጣልተውን በቃ እንዳለ ስድብ። እኔማ ትላንት የሰደበኝ ሰው ብዛቱ በስማ እንጃ በጣም ከብዶኝ ነበር ሁላ ማለት ነው። እኔ አስተያየት ልስጥ ባልኩ ማለት ነው ግን ብቻ ይሁን እሱንም ተቋቁመ ምናምን ነገር አለን። ግን ሙድ የያዙብን ያልኩበት ምክንያቱም መሰላችሁ ይኸውና የለበሱትን ይወስቲ ገና ቪዲዮችን ከመጀመራችን በፊት የለበሱትን ከማየት ይጀምራል። ከስር ያለ አብርሽና ሩታ የለበሱት ከላይ የለበሱት ተመሳሳይ ነው። እነዚህ ሰዎች ማለት ነው እኛን አባልተው እነሱ ፍቅራቸው ምናምን ነገር አድርገው እያጣጣሙት ነው። እና እንጃ እኔ አፍሬያለሁ፣ በራሴ ምላስ እኔ አፍሬያለሁ። እስቲ ከኔ ጋር ተመሳሳይ ስሜት ላይ ያላችሁ ሰዎች ንገሩኝ። ሲጀመር እኛ ለምን ታሰረ አብርሽ ምናምን ያለንም ሰዎች ደግሞ በቃ እያንዳንዱን ነገር ስንቃወም የነበርን ሰዎች ማለት ነው አላወቅንም እንጂ መታሰሩ ነው እንዲሁም ዛሬ ላይ ላሉበት ደረጃ የበጃቸው ብዬ ማስበው ማለት ነው። በጣም መታሰሩ ጠቅሟቸዋል የአብርሽና የሩታን ትዳር እውነት ለመናገር በእርግጥ ትዳር አልበለው አሁን ተፋተናል እያሉ ነው ግን እና በጣም እውነት መታሰሩ በጀው እንጂ አሁን ለምሳሌ በኖርማሉ ምናምን ነገር ሩታ ባታሳስረው ኖሮ በዛው እንግዲህ ይቀጥል ነበር። አንዳንድ ነገሮች ትላንት የተደረጉ ነገሮች ናቸው ዛሬም ሊደረጉ የሚችሉት። ግን በመታሰሩ አብርሽም እንግዲህ ተመልሶ ለሩታ ልጁን አስረክቧል፣ ከጥፋቱም ተምሯል። ብቻ በጣም አሪፍ መስመር ወደ መያዝ እየመጣ ነው ነገርየው። ያው እኛ ዝም ብለን እንቀበጣጠራለን እንጂ ፈጣሪ ሊያስተምር ሲፈልግ እንግዲህ በብዙ መንገድ ያስተምራል እና እኛ በማንጠበቀው በማናስበው መንገድ እንግዲህ አስተምሯቸዋል ብዬ አስባለሁ። እኛንም በማያገባን ነገር ዘለን በቃ የእርጎ ዝንብ ከመሆን እንግዲህ ትምህርት ያገኘን ይመስለኛል። ቤተሰብ በዛሬ ቪዲዮ በጣም ትምህርታዊ እውነት ልብ ብለን ካየን በጣም ትምህርታዊ ሊሆን የሚችል አይነት ቪዲዮ እና በየትኛው መንገድ ፈጣሪ የሰውን ሕይወት ሊያስተካክል ወይም ደግሞ ሰላም ሊያመጣ እንደሚችል አናውቅም እና አንድ የተመለከትኩት ነገር በቃ የፈጣሪን እርዳታ እንጂ በነሱ አካሄድ በነሱ እልና በነሱ አይነት ጥላቻ ቢሆን ማለት ነው ዛሬ የተፈጠረው ነገር አይከሰትም ነበር እና ከፈጣሪ በታች ደግሞ ማለት ነው እውነት ሁላችንም ማመስገን ያለብን ሰው አለ፣ ዴቭ ማለት ነው። ቡዜን አልጠራትም እዚች ጋር ምክንያቱም ቡዜም ትንሽ ትላንት ስትቀብጥ ነበር፣ ለዛ እዚች ጋር አላካትትም። ግን ከፈጣሪ በታች ዴቭን በደንብ ማመስገን አለብን ብዬ አስባለሁ። እንግዲህ ሁለቱም አጥፍተዋል፣ ሁለቱም ደግሞ አሁን ላይ ታርመዋል፣ በቃ ከጥፋታቸው ተመልሰዋል። ለዛ ምክንያት የሆነው ዴቭ ስለሆነ ነው እንግዲህ ማለት ሙሉ በሙሉ እሱ ነው እያልኩ ሳይሆን ግን በደንብ አስተዋጽኦ አድርጓል። ለማንም ሳያዳለ ለአብርሽም ለሩታም ሳያዳለ ሁለቱንም እኩል ሲገስጻቸው ነበር። ማንም ላይ በቃለ ወገንተኝነቱ ሳይዘው በቃለ ትክክለኛ የሆነ ምክር ለመስጠት እየሞከረ ነበር። እኛንን መሀል ቤት ሩታ አብርሽ እያልን መሀል ቤት አየር ላይ የቀረ ነው ማለት ነው። እና በአብርሽም በሩታም ሳይድ ያላችሁ ሰዎች አሁን ተስማምተዋል። እንግዲህ እኛም ወደ መስማማትና አንድ መስመር ወደ መያዝ እንምጣ። ይሄ ትልቅ መልእክቴ ነው። እነሱም እንግዲህ ያው በእነሱ መሀል ለተፈጠረው በግሬስ ፋሚሊ በእነሱ ምክንያት ለተፈጠረው ችግር ይቅርታ ጠይቀዋል። እሱን ወደ መጨረሻ አካባቢ የምናየው ይሆናል። ግን ዛሬ በጣም ደስ ብሎኛል። የዛሬ ቪዲዮ በጣም እውነት ደስ የሚል ስለሆነ ማለት ነው ሁላችንም ቤተሰብ ላይክ እያደረገን ቪዲዮን ብንጀምር በጣም ደስ ይለኛል። ላይክ በጣም ተቀዛቅዟል። የጨረቃ ፋሚሊዎች እየበለጧቸው ነው። የግሬስ ፋሚሊ ማለት ነው የጨረቃ ፋሚሊ በጣም እየበለጠ ነው። ቅርብ ጊዜ ነው እንግዲህ በዛ ቤት መምጣት የጀመርኩት ግን የተበለጣችሁ ነው። እስኪ የግሬስ ፋሚሊዎች ሰብሰብ በሉና 1000 ላይክ ለማስገባት ሞክር። እንዴት ናችሁ ግን? ሰላም አላልኳችሁም? ይህን ሁሉ ነገር ስለፈልፍ ደህና ናችሁ ቤት ተስፋ አደርጋለሁ። እግዚአብሔር ይመስገን። እንግዲህ እኛም መጣላታችን ምናምን ነገር ከእናንተ ጋር ይቅርታ እንጠያየቀ። አዎ እናንተንም ምናልባት በንግግሬ ምናምን ነገር ያዘናችሁ ሰዎች ይቅርታ ልበላችሁና ቪዲዮችንን እንቀጥላለን። ግን እኔ የማታውቁኝ ሰዎች ብሱ እባላለሁ። ይሄ ደግሞ የእንደ ተመልካች ቻናል ነው። ሰብስክራይብ በማድረግ የእንደ ተመልካች ቤተሰብን መቀላቀል ስላላችሁ አስተያየቶቻችንን በነፃነት የምንሰጥበት ቻናል ነው። ከስሙ መረዳት ከቻናሉ ስም መረዳት እንደምትችሉት ማለት ነው። እና አዳዲሶች ሰብስክራይብ አድርጉላችኋለሁ። ነባሮች ደግሞ ቪዲዮን እስከ መጨረሻ እያያችሁ ቪዲዮን ኢንጆይ እንድታደርጉት በአክብሮት ጠይቃችኋለሁ። እንግዲህ ይቅርታዬን ተቀብላችኋል ብዬ አስባለሁ። እንግዲህ አብርሽና ሩታ ይቅር በተባባሉበት ጊዜ የኔን ይቅርታ አልቀበልም ካላችሁ እቀየማችኋለሁ። ብቻ በቀጥታ ወደ ቪዲዮ እንግባ። እኔ ጋ ይሆናል ልቀቀው እንዴ? አሁንም ሩታ ፈርተሽ ነው?
ልጁን ይዞ ይጠፋብኛል ብለሽ ፈርተሽ ነው እንግዲህ። አሁን ዴቭ እያለማ ይዞ ቢጠፋ ማለት ነው መቼም ነው ይቅር ማንለው። ዴቭ ራሱ ማለት ነው የሚለጠልጠው ሁላ ይመስለኛል። እያየ ማደግ አለበት። አንቺም እንደ እናት ትክክለኛ እናት ሆነሽ ልጅሽ እንድታሳድግ ይገባል እላቸዋለሁ። ዛሬ እኔ የወንድምነት ምክሬ ይሄ ነው። ምንም አልሆነም። ምንድን ነው ውስጥሽ በጣም ተረብሸዋል እንዴ? ምን ይሆናል ሲጀመር ማለት ነው። እውነት ቤተሰብ ቀላላለም ልጁ ልዑል ቀላላለም። እኔ እንዲያውም አብረሽ ጋር መሆኑ ሳይስማማ አይቀርም። ቤተሰብ አንዳንድ የባህሪ መወራረስ ቢኖርም ግን ቀላ ብሎ ነው የተመለሰው። አብረሽ ያው ልጁን በትክክል የያዘው ይመስለኛል። ያው ጀስት ከእናቱ ጋር አለመሆኑ ያው በሚጎዳበት ሳይድ ይጎዳዋል። ግን እኔ እንዳሰብኩት አይደለም። እኔ እንዲሁም ከስቶ ምናምን ነገር የሚመጣ መስሎኝ ነበር። ግን ቀላ ብሎ ምናምን ነገር ተመችቶት ነው የመጣው። የእሷንም ሰላም ስለዚህ ነገር አንደርስታንድ አድርጋ እሷ ከሳምንት 3 ቀን የምመጣበት ቀን ቢያንስ ማንም ሰው ባይኖር እኔ ደስ ይለኛል። ከዚህም በኋላ ማለት እውነቱን ነው በመጣው ቁጥር የሆነ ሰው እያሽሟጠጠው እውነቱን ነው። አሁን እዚች ጋር ማለት ነው እኔ እቺ የአብርሽ ፍላጎት ብትከበርለት በጣም ሰላም እንደሚሆን እርግጠኛ ነኝ። ያው ይሄ እንዲሆን የማይፈልጉ በጣም ብዙ ሰዎች አሉ። ዳኒንም ሜሪንም በአብርሽም ዙሪያ ያሉ ሰዎች እንዳለ እነ ብሩክ እነ ማን ነበር አቤል ምናምን ነገር ሁሉንም ማለት ነው። እና እቺ የአብርሽ ፍላጎት ብትከበር ደስ ይለኛል እውነት ለመናገር። እቺ ካልተከበረችለት ግን መቼም ሰላም እንደማይሆኑ ግልጽ ነው። እንግዲህ በመጣ ቁጥር እነ ዳኒ እነ ሜሪ ምናምን ነገር ቤት ሲኖሩ ሩታ ሰላም ብትሆነ ራሱ እነሱ ሰላም አይሆኑም ማለት ያ እናውቃለን፣ ያው የእነሱን ባህሪ ማለት ነው። እና እቺ ፍላጎቱ ትከብርለት ባይ ነኝ። እና ምን ትላላችሁ ቤተሰብ? ሰው ባይኖር መልካም አይደለም? አሁን እዛ ቤት አብርሽ በሳምንት 3 ጊዜ ነው እንግዲህ የተፈቀደለት፣ ከፍርድ ቤት የተፈቀደው እንደዛ ነው። 3 ጊዜ በሚመጣበት ያቺን 3 ቀን በትክክል ኢንጆይ አድርጎ በትክክል ሩታን ምናምን ነገር አግኝቶ ያው በዛ መሀል እኮ ፍቅራቸው ሊመለስ ይችላል ሰው ሳይኖር ሲቀር ምናምን እናውቃለን እነዛን ነገሮች። እና ወደ ቀድሞ ፍቅራቸውን ሊመለሱ ስለሚችሉ እንደዛ ቢሆን በጣም ደስተኛ ነኝ። ከዚህ በኋላ በሰላማዊ መንገድ መቀጠል ስላለብን ማለት ነው። እና ያው አሪፍ ነው መሄዳችን፣ ጣቢያ መሄዳችን ለእሷም ለእኔም ጠቅሞናል ብዬ ነው ማስበው። ለምን በትክክል እኔም የራሴን መብት ማስጠበቅ እችላለሁ። በትክክል እኔ በጣም እንዲሁም ቅድም ያልኩት ነገር ነው። ጣቢያ መሄዳቸው ሁለቱንም የጠቀመው በተለይ እንዲሁም ልዑልን የጠቀመው ብዬ አስባለሁ። ከሁለቱም በላይ ልዑልን የጠቀመው ግን አሁን ስለ ሁለቱ እያወራን ስለሆነ ማለት ሩታንም በደንብ ጠቅሟታል፣ አብርሽንም በደንብ ጠቅሟታል። ምክንያቱም ልኩን ስነስርዓቱን ምናምን ነገር ይዞ እንዲቀመጥ አንድ አድርጎታል። ሁለት ደግሞ ማለት ነው የማንም ጋጋታና እንትን ሳይፈጠር በትክክል ልጁን እንዲጎበኝ ምናምን ነገር ፍቃድ አግኝቷል። 3 ቀን ምናምን ነገር የሚለው ማለት ነው። እና ይሄን በጣም አፕሪሺየት አደርገዋለሁ፣ በደንብ አደንቀዋለሁ ይሄን የተፈጠረውን ነገር። እኛ ለዛ ነው ጀስት ጣቢያ መግባቱን ከክፉ አንጻር እና ነገር ከክፉ ነገር ብቻ ቆጥረ ነው መጥፎ ነገር ስንናገር የቆየ ነው። ለዛ ነው እኔ ተበላን እኛንን መሀል ቤት የተበላ ነው እያልኩ የነበረው። እና ጣቢያ መሄዳቸው በደንብ በጣም ጠቅሟቸዋል ከሚሉት ወገን ነኝ እኔ እነሱን ስነግርህ ማለት ነው። እና እንደዛ ነው የምፈልገው። ግን ደግሞ ሰው እንዳይኖረ ማለት ነው ልጄን የማየት መብት እንጂ ሰው ቤት ውስጥ እንዳይኖረ የሚል መጣ እንዴ? እሺ አይ ሩታ ትንሽ እኮ ማለት ነው አንደርስታንድ ለመደራረግ ብትሞክሩ ከባድ ነገር አይደለም የሚጠየቀው። እሺ ብትይለት እውነት በጣም ደስ ይለናል። ምክንያቱም ያው እሱ ፈልጓል። በቃ ኢቭን በዛ አሁን ከአብርሽ ንግግር መረዳት እንደምንችለው ማለት ነው ከሩታ ጋርም እንግዲህ ጥሩ ጊዜ ባሳልፍ እያለ ሲያወራ ነበር፣ ልብ ብላችሁ ከሰማችሁ ማለት ነው። እና እሱ ፈልጎታል ይሄ ወደ ቀድሞ እንትናቸው መመለሱን፣ እዛ ቤቱና ነገር ሲመጣ ሩታንና ህፃኑን ብቻ ማግኘቱን ፈልጎታል። እና እሺ ብትይለት እውነት የሚከብድ ነገር አይመስለኝም። ሩታ እቺን ነገር እሺ ባይለትና እሱም ማንንም ይዞ አይምጣ፣ አንቺም እዛ ቤት ደግሞ እሱ በሚመጣበት ቀን ሌላ ቀን እኮ ሊመጣ ይችላል ሰው ግን እሱ በሚመጣበት ቀን ሰው እሱ የሚጠላቸውን ሰዎች ከእሱ ጋር ሰላም የሌላቸውን ሰዎች ለምሳሌ እነ ደስታን እነ ፈረንጁን ማን ነበር እነ ሜሪን እነ ዳኒ ምናምን ነገር ባታኖሪ በጣም መልካም ነው። ምክንያቱም ለልጁም ጤንነት በቃላ በትክክል ስርዓት ባለው ጤናማ በሆነ መንገድ ልጁንም አግኝቶ እሱም ደስታ ተሰምቶት እንዲሄድ ማለት ነው። እና እሺ በይለት እቺን ቤተሰብ እንምከራት ሩታን። ዝም አልላለ እንዴ ቆይ ባህሪ ተወራርሰዋል ያልኩት እኮ ይሄን ነው። ከአብርሽ ጋር ባህሪ ተወራርሰዋል። አብርሽ ጋር ቆይቶ እንግዲህ ይሄ ልጅ በጣም በጥባጭ የሆነ ነው። በፊት እንግዲህ ቪዲዮ ላይ ማለት ነው አንድም ቀን ሲያለቅስ የሆነ ምናምን ነገር ሰምተን አናውቅም። ብዙ ከስንት አንዴ ምናምን ነገር ቢያጋጥም ነው። አብርሽ ጋር ግን ቆይቶ ሲመለስ ይሄ ልጅ በጥባጭ የሆነ ነው። ምንድን አብርሽ ምን አርጋው ነው እንዴ? ያንተን ባህሪ እጅ ጭነ ምናምን ነገር ነው እንዲያስተላለፍክበት እና ለዛ ነው አሁን ልጁ ተጎድቷል ምንለው ምናምን ነገር ለዛ ነው
ከአብርሽ ባህሪውንም ጭምርና ነገር ይወርሳል። እንዲሁም ካስታወሳቸው የሆነ ሰዓት ላይ ማን ነበረች ጽጌ ሮያል ማለት ነው መታ ገና ልጁ ወደ ቤት ምናምን ነገር የመጣ ጊዜ ምንድን ነው ያለችው? ልጁ አብርሽ ነገር ነው አይሰማም ምናምን ነገር ስትላል ነበር። እና ጀስት አሁን የአብርሽን ባህሪ እየወረሰ ነው ይህ ልጅ ካሁኑ እና በደንብ መቆየት ያለበት ከሩታ ጋር ነው። አያስማመኑም ቤተሰብ። እኔ በበኩሌ ተስማምቶኛል። ከሩታ ጋር እንዲቆይ ነው የምፈልገው። ከአብርሽ ጋር ከቆየ ልጅ በጣም በጥባጭ ነው የሚሆነው። ገብቷል አለም ሴት ልጅ ናት እሷ፣ ይሰማታል፣ ብዙ ነገር ያበሳጫታል። በቃ አመጣ ልጇን ወልዳለች፣ ልጇን 9 ወር በሙሉ ተሸክማለች። ገባ? ይህንን አንተ ልትረዳ የሚገባው። ቆይ እኔ ቤተሰብ አንዴ ቪዲዮችን እናቁምና ማለት ነው አንዴ ፓውዝ አድርጎ እናንተም ይህን ቪዲዮ ካወራው ባለ ፓውዝ ታደርጋላችሁ። ፓውዝ አድርጎና ሁላችንም ኮመንት ላይ ዴቭ እናመስግነው ለዚህ ሁሉ ነገር። ቅድምም ብያለው በድጋሚ በደንብ አስረግጬ አስምሬ ማውራት የምፈልገው ነገር ከፈጣሪ በታች ለነሱ ለማንም ሳያዳላ ይህን ሁሉ ነገር እንዲከናወን ከፈጣሪ በታች ነው አሁን በድጋሚ ምላችሁ ያደረገው ዴቭ ነው። እንግዲህ የእሱ ምክር ባይኖር የእሱ ተግሳጽ ባይኖር አብርሽ ማንንም እንደማይሰማ እያየን ነው። ቡዜም እንግዲህ ስትመክረው እንደሚያላግጥ ኢቨን ቡዜ ራሱ ማለት ትንሽ ትላንት ሳይድ እንደመያዝ ምናምን ነገር ስትል አይተናታል። እና አሁን ቡዜም ሳትሆን በደንብ ለእነሱ የምታስፈልገው በደንብ ፈጣሪ ነው በእርግጥ የሚያስፈልጋቸው፣ ግን ከፈጣሪ በታች ዴቭ በደንብ ያስፈልጋቸዋል። እውነት እኔ እንዲሁም ባይኖር ብዬ ከዚህ በፊት እከራከር ነበር። ዴቭ ይሆናላ አመጣጡና እነሱ ያሳዩት ሪያክሽን ጥሩ ስላልነበር፣ እነሱ የሰጡት ፊድባክ ጥሩ ስላልነበር እዚህ ድራማ ውስጥ ባይገባ ብዬ ነበር። ግን አሁን በደንብ አስፈላጊነቱን አስመስክሯል። ዴቭ በደንብ አስፈላጊነቱን አስመስክሯል። እና ሁላችንም አንድ እስቲ ቪዲዮ እናቁምና ዴቭን እናመስግነው፣ ቴንኪዩ ምናምን ነገር እንበለው ሁላችሁም። እንዲሁም ፈጣሪ ባርክ፣ ጌታ ይባርክ ምናምን ነገር ለእነሱ እንደሆን ክላንተም ደግሞ እንደዚህ የሚሆን ሰው ይስጥ እያላችሁ በሰው እንዲባርከው ያው ባርኮታችሁንም ምስጋናችሁንም ለዴቭ ማስቀመጥ ትችላላችሁ። ስራ ሞቶ ይሁን ምንም ቤቱ ሲገባ የሚናፍቀው ይህንን ልጅ ሲያይ ነው። ልጁን ማየት ይፈልጋል። አንቺም ልክ እናት ነሽ እና ሁሌ ከእሱ ጋር ሲቦርቅ ሲጫወት አሁን ነው ማየት የምትናፍቁት። እና እሱም እንደዚህ አይነት ነገር ውስጥ የገባው ቆይ እውነት አሁን በጣም ወሳኝ ነገር ነው ዴቭ እዚች ጋር የተናገረው። ምን መሰላችሁ? ልጅ ተወልዶ እንግዲህ በጣም የሚያሳሳበት ሰዓት ነው አይደል? ይሄኛው ማለት ከፍ ሲል ምናምን ነገር ያው ሁሌም እንሳሳለን እኮ ለልጅ፣ ያው ወላጅ እስከተወከነ ማንም ይሳሳል ለልጁ። ግን በደንብ የሚሳሳው በደንብ ደግሞ አለ ጣፋጯ የምትባለው ጊዜ ይችኛዋ ሰዓት ናት። በቃ ልጁ ገና ወራቶች ላይ ያለ የእሱን መራመድ ይፈልጋሉ። አባ ብሎ ምናምን ነገር አፍ ፈቶ እንዲጠራው ይፈልጋል። እሷም ደግሞ እማ እንዲላት ትፈልጋለች ምናምን እና በጣም ጣፋጯ ጊዜ፣ በጣም ማትደገሟ ጊዜ እንግዲህ ይቺ ናት። ያው አደገ ሲል እንግዲህ በቁጣም በምንም ወደ ቁጣ ወደ ትክክለኛው ጠንከር ወደሚለው መስመር ይቀበል። ግን አሁን ይችኛዋን ጣፋጯን ጊዜ ዴቭ እንዳለው ማለት ነው ባታባክኑ ባይ ነኝ። እውነት ይቆጫቸዋል፣ ተመልሶ ይቆጫቸዋል። ከልጃችሁ ጋር በእነተ ምክንያት እነተ ውስጥ ባለው አለመስማማት ምክንያት ከልጃችሁ ጋር ቆንጆ ጊዜን ስላላሳለፋችሁ ወደፊት ይቆጫቸዋል። ልጃችሁ አድጎ ይሆናላ ከእሱ ጋር እኮ በቃ በሕፃንነቱ ቆንጆ ጊዜ አላሳለፍኩም የሚባል ጸጸትና ቁጭት ውስጥ ነው የሚከታችሁ አሁን እየሄዳችሁበት ያለው መንገድ። አሁን በእርግጥ ተመልሳችኋል። ከዚህ በኋላ ወደኋላ አትመለሱም ብዬ አስባለሁ። ወደዛ ንትርክና ጭቅጭቅ በሽሽቅ ነገር ወደ ሞላበት ላይፍ አትመለሱም ብዬ አስባለሁ። እንግዲህ ፈጣሪ ለዛ ይርዳችሁ። ግን በደንብ አሁንም አስረገጬ መናገር የምፈልገው ነገር በቃ ይችኛዋን ሰዓት አታባክናት አደራ። እውነት ይችኛዋን ሰዓት በቃ አለ በማይሆን ነገር አቅማችሁን ጉልበታችሁን አትጨርሱ። ከሰው ጋር በመጣላት በመሰዳደብ በቃ አላስፈላጊ ቪዲዮ ምናምን ነገር በመስራት ይችኛዋን ሰዓት አታባክናት። ከልጃችሁ ጋር ቆንጆ ጊዜን አሳልፉ። ሩታም ያቺን 3 ቀን አብርሽ በሚመጣበት ሰዓት ትክክለኛ የሆነ አለ ምንም ቢሆን ልጅሽ አባት ስለሆነ ትክክለኛ የሆነ ፍቅር ምናምን ነገር ለሱ እየሰጠሽ ምንም ቢሆን አንድ ላይ ባትሆኑ ራሱ ማለት ነው ትክክለኛ ፍቅር ምናምን ነገር ትክክለኛ መዋደድን ሰው እንግዲህ ከተፋታ በኋላ ለምን እንደ ጠላት እንደሚታይ አላውቅም። ይሄ በጣም ኢትዮጵያ ውስጥ ብቻ ሳይሆን ዓለም ላይ በጣም የሚያስጠላ ከልቸር ነው። ሰው ከተፋታ በኋላ እንደ እህትና እንደ ወንድም መቀራረብ ይችላል። ይሄ በጣም እኔ እንደዛ ብሎ ከሚያስቡ ወገኖች መሀል ነኝ እና እንደዛ ባለ ቀረቤታ ጀስት በቃ ለልጃችሁ በጣም ጤናማ የሆነን አስተዳደግ ማሳደግ ትችላላችሁ። አለበለዚያ በቃ ወይ አባቱ ጋር ወይ እናቱ ጋር ብቻ ይሆናላ የሆነ ቦታ ላይ ብቻ አንድ ፍቅሩ ከተተከለ በጣም ለልጁ አስፈላጊ አይሆንም። ምክንያቱም የእናቱንም ፍቅር አቶ ማደግ የለበትም፣ የአባቱንም ፍቅር አቶ ማደግ የለበትም እና እቺን ሰዓት በደንብ እችኛዋን ሰዓት ብቻ ነው ከዚህ በኋላ ያለውን ሰዓት ሞር ልጃችሁ ላይ ፎከስ አድርጉላለሁ። ሞር ልጃችሁ ላይ ፍቅርን ኢንቨስት አድርጉ። ፍቅርን በቃ አለ ዝሩበት እዛ ልጅ ላይ። ከእናንተ ነው ፍቅር የሚማረው እና እናንተ ፍቅርን አሁን ላይ ካላስተማራችሁት ነገ ከየትም አያመጣውም። መቼስ ከእኩዮቹ አያመጣም ፍቅር ምናምን እና ነገ ወላጅ አድጎ የሚሆነው ፈጣሪ አድረስና የእናንተን ወላጅነት አይቶ ነው
እና እናንተ መልካም ከሆናችሁ እሱም መልካም ይሆናል፣ እናንተ መጥፎ ከሆናችሁ እሱም መጥፎ ይሆናል። አለቀ። እና ለልጃችሁ ስትሉ ብቻ ሳይሆን በቃ እንዴት ልበል በቃ ኖርማል የሆን ለራሳችሁም ሰላም ስትሉ ወደ እንደዛ አይነት ላይፍ እንድትመለሱ ታላቅ የታናሽ ምክር እመክራችኋለሁ። ምክሩ ታላቅ ነው። እኔ ግን ታናሻችሁ ነኝ። ምክሬን ትቀበላላችሁ ብዬ አስባለሁ። እስቲ ሜንሽን አድርጓቸው ኮመንት ላይ። ምናልባት የማይሆንም ቃል አተናገሬሽ ከሆነ ምናልባት አንቺን የማይወክልም ቃል ተናገሬ ከሆነ በዛ ሳምንት በጣም ይቅርታ እና እነዚህ አይነት ስህተቶች አይደለም። በቃ ይኸው ሊተቃቀፉ ነው ማለት ነው። የምን ኩርፊያ ነው? ቆይ ልንገራቸው ቤተሰብ፣ ለዚህ ነው እኛንን የተበላ ነው እኛንን መሀል ቤት በቃ እዛና እዚህ ብለን ዳርዳር ስንይዝ በጣም በቃ በማያገባን ነገር ዳርዳር ስንይዝ በቃ የተወቀስ ነው ተወቃሽ የሆን ነው እኛንን ያልኩት ለዚህ ነው። እንግዲህ ይቅርታ እነሱ ተባባሉ። አሁንስና በሩታም ሳይድ ያለን ሰዎች በአብርሽም ሳይድ ያለን ሰዎች ምን ሊውጠን ነው? እና ጀስት እኔ በጣም ደስ ብሎኛል። እኔ ራሴ በተናገርኩት ነገር በማፈሬ ደስ ብሎኛል። ለነገ ትምህርት ስለሚሆነኝ ጭምር ማለት ነው። እና በደንብ ደስ ብሎኛል። ያለምንም ኩርፊያ እንድትተቃቀፉ ግን እንፈልጋለን። የግሬስ ፋሚሊዎች የድሮውን በቃ የግሬስ ፋሚሊ ደስ የሚለውን የግሬስ ፋሚሊ በቃ ሁሌም ትብብር ያለበትን ሁሌም ፍቅር ያለበትን የግሬስ ፋሚሊ እንፈልጋለን እና ይህን ደግሞ ልታደርጉ ትልቅ ኃላፊነት ያለባችሁ እናንተ ናችሁ። እንግዲህ ኃላፊነትን በአግባቡ አስረክቤያቸዋለሁ። ኃላፊነት ሰጥቻቸዋለሁ። እኔ ይህ እንደ ተመልካች ፋሚሊን ወክዬ ማለት ነው። በጣም ደስተኛ ነኝ። አመሰግናለሁ ለሁሉም ነገር። ምንም አይደለም። አንተስ የምትጨምረው ነገር አለ? እኔም ጨምሮ ነገር የለም። ቤተኛውም ነገር በልጄ ጉዳይ ከጎኗ ነኝ፣ አግዛታለሁኝ። የሚያስፈልገውን ነገር በሙሉ አሟላለሁ። ግዴታዬ ነው ከእያንዳንዷን ነገር ማለት ነው። ያው በዚህ መሀል እንግዲህ ፍርድ ቤቱ ዴቭ ነው ሁለቱንም ቃል እንዲገቡ እያደረገ ምናምን ነገር እያስማማቸው ቃለ መሐላው ምናምን ነገር የሚያስፈጽመው ዴቭ ነው እና በድጋሚ ለዴቭ እናጨበጭባለን። ያው እንግዲህ ይሰለቻቸዋል ብዬ አላስብም። ዴቭ ምናምን ነገር ስል መቼስ እንግዲህ እነዛን ማያስፈልጉ ሰዎች ስሳደብ ምናምን ነገር ሆይ ሆይ ስትሉ የነበራችሁ ሰዎች አሁንም ደግሞ መልካም ነገር ለሚሰራ ሰው ማበረታቻ ስሰጥ ምናምን ነገር እሱን መሰላቸት አለባችሁ ብዬ አላስብም እና ዴቭ እናመሰግናለን። የፍርድ ቤቱ ምናምን ነገር መዝገቡን ወደ መዝገብ ቤት ስለመለስከው ከልብ እናመሰግናለን። በድጋሚ አንተም ቤተሰብም ልጆች ካሉ ልጆች ምናምን ነገር ተባረኩ። ምርጥ እንዳንተ መልካም የሚያስቡ ልጆችን ፈጣሪ አብዝቶ ይስጥላለው። እንቀጥል። በእኔ ጉዳይ፣ በልጄ ጉዳይ፣ በሩታ ጉዳይ ለተጨነቃችሁ በሙሉ በጣም ይቅርታ አድርጉልኝ። ከልብ የሆነ ይቅርታ። ከዚህ በኋላ ተቀብለናል። ተስማምተን ማስተካከል ባለብን መንገድ እያስተካከለን እንሄዳለን ብዬ አስባለሁኝ እና በቃ ያው ይቅርታውን ተቀብለናል። እኔ በጣም ደስተኛ ነኝ በበኩሌ። እናንተም ይቅርታውን የአብርሽንም የሩታንም ይቅርታ ትቀበላላችሁ ብዬ አስባለሁ። እንግዲህ ካልተቀበላችሁ ምንም ማድረግ አይቻልም። የነ ሜሪና የነ ዳኒ ወገን ናችሁ ማለት ነው። ካልተቀበላችሁ የአብርሽና የሩታን ይቅርታ ካልተቀበላችሁ እኔ አላቅም፣ ከዛኛው ፋሚሊ ጎራ ነው መበደባችሁ። እናንተን ግን እኔ በበኩሌ በጣም ደስ ብሎኛል፣ ተቀብያለሁ። የዛሬ ቪዲዮ ይህን ይመስል ነበር። እንግዲህ እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ። ኮመንት ላይ ደስ ያላችሁን ነገር በመጻፍ እንግዲህ የዛሬን ቪዲዮ እንዘጋለን ማለት ነው። ሰብስክራይብ ያላረጋችሁ ሰዎች በድጋሚ ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ቶሎ ከማንም ቀድሞ የኔ ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ። በያላችሁበት ሰላም ሁኑልኝ። ደግሞ ጦርነት ያለበት አካባቢ ያላችሁ ኢትዮጵያ ውስጥም ከኢትዮጵያ ውጭም ያላችሁ ሰዎች ሰላም እንድትሆኑልኝ፣ በሰላም እንድንገናኝ፣ በሰላም በቃ ሰላም ሲኖር ነው ሁሉን ነገር ልናደርግ የምንችለው እና በሰላም እንድንገናኝ ውጭ ሀገር ያላችሁ በሰላም ወደ ሀገራችሁ ፈጣሪ እንዲመልሳችሁ ትልቅ ምኞቴ ነው። ወዳችኋለሁ። በያላችሁበት ሰላም ሁኑልኝ። በድጋሚ ይመቻችሁ።